ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን እንደምን አረፈዳችሁ። በቀዳሚነት ወደ ያዝናቸው የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው ከያዟቸው ዜናዎች ውስጥ ለእናንተ ይሆናሉ ያልናቸውን መራርጠን የምናደርስበት ሰዓት ላይ እንገኛለን። በዋናነት ከያዝናቸው ጉዳዮች ውስጥ የኢራን የተኩስ አቁም ስምምነት ስለመጣሱና ከዚሁ ጋር ተያይዞ በርካታ ምዕራባውያንና የኤዥያ ሀገራት በሆርሙዝ ወሽመጥ አካባቢ እየተከናወነ ያለው ሁነትም ያለምን ፖለቲካዊና ነባራዊ ሁኔታም ክፉኛ እየጎዳ ስለመሆኑ ስለመናገራቸው እና ሌሎች ዝርዝር ጉዳዮችን ከኛ ጋር ስትቆዩ የምታዳምጡ ይሆናል። አብራችሁን ቆዩ። የአሜሪካ መከላከያ ሚኒስትር ፔት ሃግሰንን የሚመለከተው ዜና ቀዳሚ ይሆናል። የአሜሪካ መከላከያ ሚኒስትር ፒት ሃግሴት ኢራን ላለፉት 47 ዓመታት ስጋቱን አቆይታ የነበረ ቢሆንም ካሁን በኋላ ግን አትሆንም ብለዋል። ሚኒስትሩ ይህንን የተናገሩት በአሜሪካና በኢራን መካከል ለሁለት ሳምንታት የሚቆይ የተኩስ አቁም ስምምነት ከተደረሰ በኋላ በሰጡት ጋዜጣዊ መግለጫ ላይ ነው። ፒት ሃግሴት ጋዜጣዊ መግለጫውን የሰጡት ከፔንታገን ጋር የወታደራዊ አዛዦች ሊቀመንበር የሆኑት ጄኔራል ዳን ኬን ጋር በመሆን ነው። ፒት ሃግሴት ፕሬዝዳንት ትራምፕ ይህንን ቅጽበት ፈጥረዋል፣ ኢራን የተኩስ አቁም ስምምነት እንዲደረስ ለምናለች፣ ይህንንም ሁላችንም እናውቀዋለን ሲሉ ነበር በኢራን በኩል ተሸናፊነት እንዳለ ለማስረዳት የሞከሩትም። ሃግሴት ኦፕሬሽን ኢፒክ ፊር በሚል ታሪካዊና እጅግ አስደናቂ ነበር ያሉ ሲሆን የአሜሪካ ጦር የኢራንን ጦር አውድሟልም ብለዋል። ሃግሴት ጊዜያዊ የተኩስ አቁም የተደረሰበት ዕለት ለዓለም ሰላም ትልቅ ቀን ነው ሲሉም ቀኑን አሞካሽተዋል። አክለውም በዓለም ግንባር ቀደም አሸባሪነት የሚደገፉ መንግስት ራሱን ህዝቡም ወይም ግዛቱን ለመከላከል ሙሉ በሙሉ አቅሙ የለውም ሲልም ተናግረዋል። ሃግሴት ዩኤስኤ የኢራንን ባህር ኃይልና አየር ኃይል ጠራርጎ ለማጥፋት የያዘችውን ወታደራዊ ዓላማ አሳክታለች፣ አሜሪካ ሰማያቸውንም ትቆጣጠራለችም ብለዋል። ኢራን የተኩስ አቁም ስምምነቱን የተቀበለችው በከፍተኛ ጫና መሆኑን ሚኒስተሩ ጠቅሰው ቴህራን የዋሽንግተንን ቅድመ ሁኔታዎች ባልተቀበል ኑሮ ቀጥሎ ኢላማ የሚሆኑት ድልድዮች፣ የኃይል ማመንጫዎች፣ የነዳጅና ኢነርጂ መሰረተ ልማቶች ነበሩ ሲሉ ፕሬዝዳንቱ ዛቻቸውን ጠቅሰዋል። ኢራንን መልሶ ለመገንባት 10 ዓመታት ይወስድባት ነበር በማለት የግዛቲቱ መሪዎች ይህንን በመገንዘባቸው ከስምምነት ላይ መድረስን መርጠዋልም ብለዋል። ፕሬዝዳንት ትራምፕ የኢራንን ምጣኔያዊ ሀብት በደቂቃ ውስጥ ማሽመድመድ አቅም ነበራቸው፣ ነገር ግን ርህራሄን መርጠዋል ሲሉም ተናግረዋል። ሚኒስትሩ የተኩስ አቁሙ ለእውነተኛ ሰላምና ለእውነተኛ ስምምነት እድል እንደሚፈጥር ጠቁመው መስሪያ ቤታቸው ለአሁኑ የበኩሉን አድርጓል፣ ግን ኢራን እያንዳንዱን ስምምነት ማክበሯን ለማረጋገጥ ዝግጁ ይሆናልም ብለዋል። ሃግሴት እስራኤልን ደፋር፣ ፈቃደኛና አቅም ያላት ሀገር በማለትም አሞካሽተዋታል። የተቀረው ዓለም እና ሌሎች የአሜሪካ አጋሮች ነን የሚሉ አንዳንድ ማስታወሻዎችን መውሰድ አለባቸውም ሲሉም ምዕራባውያንን ክፉኛ ተችተዋል። የፔንታገን የጋራ ወታደራዊ አዛዥ ሊቀመንበር የሆኑት ጄኔራል ዳን ኬን በበኩላቸው ደግሞ የአሜሪካ ጦር ከታዘዘ ወይም ጥቃት ዘመቻውን እንዲቀጥል ጥሪ ከቀረበለት ዝግጁ ሆኖ ይጠብቃልም ሲሉ በኢራንና አካባቢው ያሉ ወታደሮች 24/7 በተጠንቀቅ እንዳሉ ተናግረዋል። የአሜሪካ ወታደሮች ባለፉት 38 ቀናት እንዳሳየነው ፍጥነትና ቆራጥነት የጥቃት ዘመቻውን እንድንቀጥል ከታዘዝ ወይም ከተጠራን ዝግጁ ሆነን እንጠብቃለን። ያ እንደማይሆን ተስፋ እናደርጋለን። ኢራን ስምምነቱን ታከብራለችም ሲሉ ገልጸዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋላቢፍ ትናንት ምሽት በኤክስ ገጻቸው ላይ በጻፉት ጽሑፍ ኢራን ካቀረበችው ባለ 10 ነጥብ ምክረ ሐሳብ መካከል 3ቱ አንቀጾች በግልጽና በይፋ ተጥሰዋል ሲሉ ተናግረዋል። አፈ ጉባኤው እንደዚህ አይነት ሁኔታ የሁለትዮሽ የተኩስ አቁም ስምምነት ወይም ድርድር ምክንያታዊ አይሆንም ብለዋል። ጋሊባፍ ሊባኖስ በዚህ ምክረ ሐሳብ ውስጥ ተካታ እንደነበር የጠቀሱ ሲሆን የዋይት ሃውስ ግን ይህንን አስቀድማ ውድቅ አድርጋለች ብሏል። በተጨማሪም እንደ ሰው አልባ አውሮፕላንና ወደ ኢራን ደቡባዊ ፋርስ ግዛት መግባቱን አፈጉባኤውም ጠቅሰዋል።
የእስራኤል መከላከያ ሰራዊት እንዲህ አይነቱን ክስተት ስለመፈጠሩ እንደማያውቅም ለቢቢሲም ተናግሯል። አፈጉባኤው በሶስተኛው አንቀጽ ላይ ኢራን ዩራኒየምን የማበልጸግ መብት የሚል ተካቷል ያሉ ሲሆን ይህም የኢራን ጠቅላይ ብሔራዊ የጸጥታ ምክር ቤት በፋርስ ቋንቋ በሰጠውና በአገሪቱ ብሔራዊ ቴሌቪዥን በተነበበ መግለጫ ውስጥም ተካቷል ሲሉ ነው የተናገሩት። የአሜሪካና እስራኤል በኢራን ጦር የተጀመሩ የካቲት 21 2018 ዓ.ም ሲሆን ይህም በኢራን የኒውክሌር ፕሮግራም ላይ የተደረገውን ድርድር ያለ ውጤት ከተጠናቀቀ ከሁለት ቀናት በኋላ ነው። አንዳንድ ያልተረጋገጡ ሪፖርቶችም እንደሚያመላክቱት ከሆነ የትራምፕ አስተዳደር አፈጉባኤ ጋሊባፍን የወደፊቱ የኢራን መሪ ለማድረግ እያጤነ ስለመሆኑ ጠቁመዋል። ዶናልድ ትራምፕ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በግል የማህበራዊ ሚዲያ ገጻቸው ላይ ኢራን ትክክለኛውን ስምምነት ሙሉ በሙሉ የማታከብር ከሆነ ማንም ካየው በላይ ጠንካራ የሆነ ጥቃት እንደሚፈጸም በመግለጽ አስጠንቅቀዋል። ፕሬዝዳንቱ በትሩዝ ሶሻል ላይ ባጋሩት ጽሑፍ ተኩስ የሚጀመረው ግዙፍና የተሻለ እንዲሁም ማንም ካየው በላይ ጠንካራ ሆኖ ነው በማለት አስጠንቅቀዋል። አክለውም ሁሉም የአሜሪካ ጦር መርከቦች፣ አውሮፕላኖችና ወታደሮች እንዲሁም ተጨማሪ ጦር መሳሪያዎች ዝግጁ እንዲሆኑም አዘዋል። ረቡዕ ዕለት አሜሪካና ኢራን የተኩስ አቁም ላይ መድረሳቸውን ተከትሎ የሚፈጸሙ ጥቃቶች ቢቆሙም እስራኤል ግን በሊባኖስ ላይ ጠንካራና ግዙፍ ድብደባዎችን በመፈጸም ሂዝቦላን እየመታችው ትገኛለች። በዚህ የተነሳ የሂዝቦላ አዛዥን ጨምሮ ከ180 በላይ ሰዎችም መሞታቸው ተሰምቷል። የኢራን አብዮታዊ ዘብ በበኩሉ እስራኤል በሊባኖስ ላይ የምትፈጽመውን ጥቃት አስቸኳይ ካልቆመ ጸጸት የሚያስከትል ምላሽ እንደሚሰጥም ሲዝት መቆየቱ የሚታወስ ነው። የትራምፕ ማስጠንቀቂያ የተሰማው አብዮታዊ ዘብ ማስጠንቀቂያውን ተከትሎ ከዚህ ቀደም ከፍተኛ ደረጃ አቅም የተዳከመውን ጠላትን ለመምታትና ለማጥፋት ተገቢና አስፈላጊ የሆነ ማንኛውንም ነገር ትክክለኛው ስምምነት ሙሉ በሙሉ ተግባራዊ እስኪሆን ድረስ በኢራንና በዙሪያው አካባቢ ይቆያልም ብለዋል ዶናልድ ትራምፕ ቁልጭ ባለመልእክታቸው። ትራምፕ በአሜሪካና በኢራን መካከል የተደረሰው ትክክለኛውን ስምምነት የማያከብር ከሆነ ግን ሊሆን የሚችለው አይመስለኝም በማለት ተኩሱ የሚጀመረው ግዙፍና የተሻለ ሆኖ እንደሆነ ማንም አይቶት ከማያውቀው በላይ ጠንካራ ሆኖ ነው ብሏል። ቀደም ብሎ ምንም እንኳን ሐሰተኛ መረጃዎች ስለ ሀገሪቱ ቢኖሩም ምንም አይነት የኒውክሌር የጦር መሳሪያ እንደማይኖርና የሆርሙዝ ወሽመጥም ደህንነቱ ተጠብቆ እንደሚከፈት ከስምምነት ላይ ተደርሶ ነበርም ሲሉም የስምምነቱን መርህ ሐሳብ ተናግረዋል። ይህ በእንዲህ እንዳለ ታላቁ ጦራችን መሳሪያውን እየጫነ እያረፈ ቀጣዩን ድል ይጠብቃልም፣ አሜሪካም ትመለሳለች ብለዋል። ኢራን የኢራን አብዮታዊ ዘብ በእስራኤል በሊባኖስ ላይ የምትፈጽመውን ጥቃት በአስቸኳይ ካልቆመ ጸጸት የሚያስከትል ምላሽ እንደሚሰጥ መዛቱን የኢራን መንግስት የዜና ወኪል ዘግቧል። አብዮታዊ ዘቡ በቴሌግራም ገጹ ላይ ባስተላለፈው መልእክት ቃሏን ላጣፋችው ዩናይትድ ስቴትስ ኦፍ አሜሪካ እና ጽዮናዊቷ ሀገር ከባድ ማስጠንቀቂያ አለንም ሲሉ ነው ወደ ላይ ጣታቸውን እየቀሰሩ የተናገሩትም። በውዷ ሊባኖስ ላይ የሚፈጸመውን ጥቃት አሁኑኑ ካልቆመ የገነባውን ቃል በፈጸም ጸጸት የሚያስከትል ጥቃት በቀጠናው ረብሻ ላይ እንሰነዝራለን ሲሉም ዝቷል። የሀገሪቱ ብሔራዊ ዜና ወኪል አረና የአብዮታዊ ዘብ ባለስልጣናትን በመጥቀስ በኩሩ ሂዝቦላ ላይ የሚፈጸመውን ጥቃት ኢራን ላይ እንደተፈጸመ ነው፣ ጦሩ ከባድ ምላሽ በጨካኝ ወንጀለኞች አገዛዝ እስራኤል ላይ ለመውሰድም እየተዘጋጀ ነው ማለታቸውን ዘግቧል። እስራኤል በመላው ሊባኖስ በዛሬው ዕለት ረቡዕ በፈጸመችው ጥቃትና 89 ሰዎች ሲገደሉ ከ700 በላይ ሰዎች መጎዳታቸውን የሀገሪቱ ጤና ሚኒስቴር ቃል አቀባይ ለሮይተርስ ተናግሯል። ቃል አቀባዩ ጨምሮም እንደተናገሩት በደቡባዊ ሊባኖስ ከሞቱት መካከል 12ቱ የሕክምና ባለሙያዎች መሆኑን ነው። እስራኤል ሰራዊት በዛሬው ዕለት ባለፈው ወር በሊባኖስ የእግረኛ ወታደሮችን ካሰማራ ወዲህ ግዙፍ የአየር ድብደባ መፈጸሙን አስታውቋል። የእስራኤል መከላከያ ኃይል በቴሌግራም ገጹ ላይ ከጥቂት ሰዓታት በፊት በቤይሩት የሂዝቦላ አዛዥን መገደሉን አስታውቋል። ጦሩ ዝርዝር መረጃዎችንም እንደሚሰጥ ነው የገለጸው። የሊባኖስ ብሔራዊ ዜና ወኪል በቤይሩትና ደቡባዊ ሊባኖስ ጥቃት መቀጠላቸውንም ዘግቧል። የኢራን መገናኛ ብዙሃን እስራኤል የእግረኛ ጦሯን ወደ ሊባኖስ ከገባ ወዲህ ግዙፍ ያለችውን ድብደባም መፈጸሟን ተከትሎ በሆርሙዝ ወሽመጥ ነዳጅ ጫኝ መርከቦች ማለፍ ማቆማቸውን ተዘገበም። ይህ ክስተትም በአሜሪካና እስራኤል መካከል የተገባውን
ቃል ኪዳን ስምምነት እንደተፈረሰ ነው የተገለጸው። ነገር ግን ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ፋርስ ዜና ወኪል ዛሬ ማለዳ ከቴህራን ፍቃድ አግኝተው 2 ነዳጅ ጫኝ መርከቦች ማለትም ራሳቸውን ችለው የነበሩ ቢሆንም ከዚያ በኋላ ግን መርከቦች እንዳያልፉ ተደርገዋል። ዘኢስላሚክ ሪፐብሊክ የዜና ወኪል በበኩሉ እስራኤል በሊባኖስ ላይ የምትፈጽመው የአየር ድብደባ በመቀጠሉ የመርከቦች ጉዞ መቋረጡን ዘግቧል። በ2026 ምዕራባውያን ሁሉም ወገኖች በሊባኖስ ጭምር የተኩስ አቁም እንዲያከብሩ ጥሪ ቀረበም። የምዕራባውያን ሀገራት በኢራን ፈጣንና ዘላቂ ሰላም እንዲመጣ እንፈልጋለን። ይህ ተግባርም በመካከለኛው ምስራቅ ያለው ትርምስም ሙሉ በሙሉ መቆም አለበት ሲሉ ነው እንግሊዝ፣ ፈረንሳይና ሌሎች ሀገራት ጥሪያቸውን ያቀረቡትም። ምናልባት ይህ ስምምነት ከደፈረሰ በአሜሪካና በኢራን መካከል የሚወሰዱ የአጸፋ ምላሾች የዓለምን ነባራዊ ሁኔታ የሚቀይሩ ይሆናሉ። ይህም ደግሞ ዓለም ሳይፈልግ ወደ ሌላ ጦርነት ውስጥ ያስገባዋል ሲሉ ተናግረዋል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው የያዟቸው መረጃዎችን ወደ እናንተ አጋራን። ፈጣንና መረጃዎችን እንዲደርሷችሁ ከፈለጋችሁ የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንትና ላይክ አድርጉ። ስላዳመጣችሁ እናመሰግናለን።